ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት፣ ይመቻችሁ፣ ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ የቾይ ታላቅ ወንድም የሆነው ጄክም ከኢንዲያኖቹ ጋር ሰላም ሊያወርድም አስቦ አሊሻን እንደታጋችም ሰጥቶ ኦፊሊያንም ይዞም መጥቶ ድርድር ሊያደርግ ቢጥርም ማዲሰንም ቀድመው ልጇ አሊሻን ከትሮይ ጋርም ሆነው አስመልጧት። ነገሩም ተበጥብጦ የጄክ ሀሳብም ሳይሳካለትም ቀርቶ ኦፊሊያም በኢንዲያኖቹ ተደብድባ ወደ ጀረማያ መንደርም ተልካ ራሷ ኦፊሊያም እዛ ያሉትን ወታደሮች ጉድ ሰርታቸው ሲታመሙና ሲሞቱ ወደ ዞምቢነትም ተቀይረው ቦታው በዞምቢ ሲጠቀም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትዕይንቱም የዛኔ ኦፊሊያም ከነ አሊሻ ተለይታ በእግሯ ድንበር ስታቋረጥ የነበረውን ጊዜም እያስታወሰን በጊዜውም በአንድ አሜሪካዊ በጥይትም ተስታ ተደብቃም ልታመልጥ ብትሞክርም ደርሶባት እኛም ያ ሰው የነበረው የነትሮይ አባት ጄማያም እንደነበረም እያየን የሚጠጣም ውሃም ሰጥቷት ወዴት እየሄደች እንዳለችም ጠይቋት እሷም ሳንታፌ ከተማም ላይ የሚገኝ እጮኛም ስላላት ወደዛም እያመራች መሆኑንም ተናግራ ረጅም መንገድ ይጠብቅሻል፣ ግን ይህም በረሃም ስታቋርጪ ጥላጥላውን ሂጂን በማለትም መክሯት ትቷትም ወደ መኪናውም ሲገባ እባክክ በመኪና ትንሽ መንገድ ውሰደኝ ብትለውም ወደ ቤቴ እየሄድኩ ነው፣ እዛ ደግሞ ለአንቺ አይነት ዘር ነጭ ካልሆንሽ አይሆንሽም በማለት ዘሯንም ሲንቅባት በንዴት ወደ መሬት ምራቋን ተፍታበትም ትቷትም ይሄዳል። እሷም በእግሯ በዛ በረሃ ያለ ውሃም ስትጓዝም ቆይታ በመሃል ግን አቅቷት መራመድ ራሱን ሲያቅታት መሬት ላይም ወድቃ ያስቃዣት አባቷም እየታያት ልትሞትም ተቃርባም ታሸልባለች። ብዙም ሳይቆይ በዛው በበረሃው በፈረሱም እያለፈ የነበረው ታካም አግኝቷት ተደናግጦ ውሃም አጠጥቷት በፈረሱም ጭኖ ወደ መንደሩም ወስዷት ገላዋን እንድትታጠብ ምግብንም እንድትበላና እንድትረጋጋም አድርጎ ተዋውቋት አረፍ እንድትልም በሚል ምቹ አልጋም ሰጥቷትም ይወጣል። ወደ አሁን ጊዜም ስንመለስ ጉደኛዋ ኦፊሊያም ልታመልጥ ብትሞክርም እነ ኒክም ተከትሏት ማዲሰንም ደርሳባትም ይዛት ምንድን ያደረግሽው ተናገሪም እያለች ታፋጣታለች። በለው በንጋታውም ማዲሰንም አወት አጣት። ወታደሮቹ የሚጠጡት ቡና ውስጥ ኦፊሊያ ወይም ምንነቱን ያላወቀችውን አንድ ዱቄትም ሰጥታቸው ይህ ዱቄት ታዲያ ያዳክማቸዋል እንጂ ይገላቸዋል እንዳልተባለች መናገሯን ለነጃክም ተናግራ እኛም ከወታደሮቹ መሃል አሁን ላይ ኒክ ክፉኛም ታሞ ሕክምና እየተደረገለት እንዳለም እያየን ጃክም የዱቄቱ ምንነትም ስላላወቅን መድኃኒቱንም አላወቅም እያለም እየተናገረ ማዲሰንም ስለ ዱቄቱ ለማጣራት ኦፊሊያን እንደ ታጋችም ይዛም ወደ ታካጋም ታመራለች። ኦፊሊያን በመንገዳቸው መሃል ታዲያ የተሰጠኝ ዱቄት ወታደሮቹን ያዳክማቸዋል እንጂ ይገላቸዋል አልተባልኩም ነበረ፣ እኔም አላወቅኩም። ታዲያ ወታደሮቻችሁን አዳክመንም ልናጠቃ አስበን ነበር እያለች ብታስተባብልም ማዲሰንም አንቺ ባመጣሹ ጣጣ ይኸው ኒክም ሊሞት ነው፣ እኛ ነበረን እኮ ሰዎችሽም እያለቻት እነ ታካም ጋር ደርሰው ማዲሰንም በንዴት ኦፊሊያ ላይ ሽጉጧን እንደደቀነች ታካንም ባሌን ገለክብኛል፣ አሁን ደግሞ ልጄ ልገልብኝ ነው፣ ምንድን ነው የሰጠካቸው ዱቄትም ብላም ጠይቀው እሱም እናንተ ናችሁ መጀመሪያ ድርድሩን ያፈረሳችሁትም በማለት የሰጣቸውም ዱቄት አንትራክስ የተባለም ዱቄትም ሲባል መድኃኒትም የለውም፣ አሁን ላይ የታመመም ሰው ሊሞቱም ይችላሉም እያላት አስደንግጧት ማዲሰንም በዛ እየተደናገጠችና እያዘነችም ልትሄድም እየተዘጋጀች አሁን ላይ ታዲያ ልጅሽ ስንት ዓመት ነው? ጠንካራ ግን እኔ ልምከርሽ አሁኑኑ ያንን ቦታም ጥላችሁ ቤተሰብሽንም ይዘሽ ውጪ፣ ይሄ ነገር ለአንቺ አይሆንም እያለም ይናገራታል። ማዲሰንም ከመውጣቷ በፊት ታዲያ ብዙ ነገር ተፋልመን ብዙም ሰው አተናል፣ በጭራሽም ቦታም ትተንም አንሄድም ብለው እንደዛ ከሆነ አንቺም ሟች ነሽም ቢላትም ልሙት በሚልም ትሄዳለች። በሌላ ትዕይንት እስካሁን ያላየነው ነው የጠፋብን ቪክተርን እያየነው ብቻውን እየኳተነ በመሃልም ታዲያ የዛኔ በሜክሲኮ ድንበር ወታደሮች የተወሰደበትን አቢጌል ከርቀት ተበላሽታና ሰምጣም አግኝቷት ማመን እያቃተው በደስታ እየሮጠ ወደ ውስጥም ገብተው ውስጥ ያሉትን ወደ ዞምቢ የተቀየሩትን የድንበሯ ወታደሮችንም ገሎ በትውስጧ ውስጧንም እያየ ሻምፓዩንም አውጥቶ ውስጥ ያለ መነጋገሪያ ሬዲዮም ይዞ ነጭ ኮቱንም አድርጎ ከላይ ወጥቶ
ሻምፓኙን ከፍቶ ወደ ቤቴም በመመለሴ ደስታም ተሰምቶኛል እያለም ይጎነጫል። ማዲሰንም ወደ መንደሯም ተመልሳ ለጃክም አንትራክስ የተባለ ዱቄት ወታደሮቹም እንደወሰዱም ነግረው ጃክም ታዲያ እየተደናገጠ ከዚህ በኋላ የሚያገግሙት በራሳቸው ጊዜም ነው እያለ ለትሮይም ያለክን ወታደርም አዘጋጅ፣ ኢንዲያኖቹ ጥቃት ከተከፈቱም እንከላከላለንም ይለዋል። ማዲሰንም ወይ መደራደር ወይ ሌሎቻችንም ታጥቀን መከላከል ይሻላል እያለችም ሀሳብ ስታቀርብ ጄክም ሳይሰማት ወደ ውጭም ወጥቶ አሊሻም ተከትላ ወጥታ በመደራደር ሀሳቡም እንደተስማማችና ያን ቢያደርጉ እንደሚሻል ብትነግረውም እኛም ያለንን ውሃ ሙሉ ሰጥተናችኋል፣ ከዚህ በኋላ ምንም የምንደራደርበት ነገር የለንም እያለም ሲናገር ራሷ አሊሻም እኔ አንድ ሀሳብ አለኝ፣ በዛም ሊደራደሩን ይችላሉ እያለች ትናገራለች። ኒክም ጋም ስንመለስ ከቆይታም በኋላ እያገገመ መጥቶ ጄክንም ከዚህ በኋላ አልሞትም፣ ፍታኝ፣ ወደ ዞምቢም አልቀየርም ብሎ ማሳምኖት ጄክም ይፈቷል። እንደተፈታም ወደ ውጭ ሞቶ ሬሶቹን እየቀበረ ያለው ጄሬማያም ጋር አምርቶ በጸጥታና በንዴትም ተመልክቶት ወደ ቤቱም በመግባት በንዴት ከታች የተቀበረም ነገርም ለማውጣት ያለውን እንጨት ሲፈነቅልና መሬቱን ሲቆፍርም እናየዋለን። አመሻሽ ላይም ታካ መንደር ላይም ኦፊሊያም ታካ ስለዋሻት ያሳምማችኋልና ያዳክማችኋል ብሎ የሰጣትም ዱቄት አንትራክስ በመሆኑም ተናዳበት ስትናገረው እሱም በስስትም እያያት እሷም ታዲያ እኔ እነ ማዲሰንን ልጎዳቸው አልፈልግም፣ እነሱ እኮ ሊጎዱኝ አልነበረም፣ ወደ ቤታቸውን በሰላም አስገብተው ነበር፣ እኔ ግን ጎዳቸው እያለችም ስትናገረው እሱም ተጠግቶ አይኗን እያያት የዛኔ በረሃ ላይ ልትሞት የነበረበትን ጊዜም እያስታወሳት አሁን አንቺም ለዛ እዳሽን ከፍለሻልም እያላትም ሳለ ከወደ ውጪም እሳት ሲቃጠልም አይተው ተደናግጠው ወጥተው ወደ እሳቱም ሲሯሯጡ ከረቀትም እነ ማዲሰንና ቡድኗም በዛ እሳትም አትዘናግተዋቸው ያኔ አሊሻ በታካ በኩል የቅድመ አያቴ አጽም አለበት ብሎም የወሰዳት መኪናም ቦታም ላይም ደርሰው መኪናውን በመኪናቸው እየጎተቱ ምንም ቢተኮስባቸው ማንም ምንም ሳይሆን በተሳካም መልኩ ከቦታውም ይሸሻሉ በለው። ኒጋም ስንመለስ ያንን የቤቱን ስር ያለውን ጉድጓድም ቆፍሮ በሚገርም መልኩ የአንድ ሰው ያየ ነው። ይህ ቦታ ታዲያ የዛኔ ጄሬማያም ሰክሮ ደም ያለበት ቦታም ነው እያለ እየተናገረ ሲተኩስ የነበረበትን ቦታም እንደቆፈረም እየተረዳን ኒክም በንዴት ያንን አጽም ይዞ ወደ ጄሬማያም ጋር አመርቶ ስለ ጉዳዩ እውነታውን እንዲነግረውም ያፋጧል። ጄሬማያም ምንም ሳያስቀር ያለውን እውነታና ታሪክ ይነግረዋል። ትሮይና ጄክ ሕፃን እያሉ ይህም ቦታም የኔ ቤተሰቦችም ጥንት ከኢንዲያኖቹ ገዝተው ለእኔም ሰጥተው ነበር። ታዲያ እነ ትሮይም ሕፃን እያሉ ቦታው በኢንዲያኖቹ ይመለስልን በሚል ብጥብጥም አስነሱ። እኔም ታዲያ ከነ ቬርነርና ጄሬማያ እንዲሁም ራስል ጋም አብረንም ሆነን ገደልናቸውም ይለዋል። ህረፍ ኒክም ይህን ታሪክ ሲሰማም እየተገረመ አሁን ላይ ታዲያ ይህ ቦታ የኢንዲያኖቹ ማለት ነው እያለ ቆፍረው ያወጣው አጽም ታዲያ የታካ ወላጅ አባት አጽም እንደሆነም ሲረዳ በግርምትም ለጄሬማያም አንተ ነጥቀካቸው፣ ጭራሽ ገለካቸው፣ በነሱ ሬሳም ላይ ነው ቤት የሰራከውም እያለ እየተናገረው ጄሬማያም በንዴት እኔ ይህን ቦታ ገዝቼዋለሁ፣ ይዤዋለሁ፣ ስለዚህ የያዘ ሰው ነው ባለቤት ቢልም አሁን ደግሞ ኢንዲያኖቹ ሊነጥቁክ እየመጡም ነው የሚለዋል። ወዩ በነጋታውም እነ ማዲሰንም የወሰዱትን የኢንዲያኖቹ አጽም ያለበትን ቦታም ይዘውም ሲመጡ በኢንዲያኖቹም ቦታው ሲከበብም እየተመለከትን ኒክም አሊሻና ማዲሰንን ጠርቶ ያንን ጭንቅላቱ ላይ በጥይት ተመቶ የተገደለውን የታካን አባት አጽም እያሳያቸው ይህ እነዚህ ሰዎች በጠቅላላ ጨካኝ ናቸው፣ በተለይ ጄሬማያም እያለ በተጨማሪም የትሮይንም ጭካኔም እያነሳ እኛ ከተሳሳቱ ሰዎች ጎን ነንም እያለም ይናገራል። አሊሻም የትሮይን ጭካኔ እነ ቬርነርን ሙሉ ከነ ቤተሰቡ እንደገደለም ስትሰማ ማዲሰን ደግሞ ለትሮይ ስለዋሸችለት በሱም እየተበሳጨችበት አንቺ ከነዚህ ሰዎች የባሽ ምንም አይነት ስሜት የሌለሽ ሰው ነሽ፣ ለዛ ነው አባቴም በአንቺ ጭንቀት ውስጥ የገባው ብላም ስትናገራት ማዲሰንም በንዴት እኔ ያሳለፍኩትን አታውቁም፣ በልጅነቴም ከዚህ ባሰ ብዙ ነገሮችም አሳልፌያለሁ፣ ከኛም መሃል እንዲህ ልቡ የደነደነም ሰው ያስፈልጋል እንጂ እኔ ማዘንና መጨነቅ አላቃተኝም፣ ግን ከኛ መሃል አንድ ሰው ልቡን አደንድኖ ቤተሰቡን መጠበቅ ስላለበት ነው ብላም ትናገራለች።
አቢጌል ላይ ያለው ቪክተርም ሻምፓኙንም እየጠጣ በሬዲዮ ጣቢያም ላይ አንድ ራሽያዊ ግለሰብንም አግኝቶት እያወራው ተዋውቆት ሙሉ ራሽያ ሙሉ ዓለም በዚህ ወረርሽኝ እንደተጠቃችም ራሽያው ግለሰብም ተናግሮ እኔም ልሞት ተቃርቤያለሁም ብሎ ተናግሮ የመጨረሻ ንግግራቸውንም አድርገው ቪክተርም እያዘነ ተስፋ ቆርጦ ሰውየውንም ተሰናብቶ እኔም በቅርቡ መሞት የማይቀርም በሚል ሙሉ ዓለም ሞታለችም ብሎም ተናግሮ ሻምፓኙንም መጠጣቱን ይቀጥላል። ማዲሰን ጋም ስንመለስ የታካ አባት አጽም የተባለውን ይዛ ሞታ ከራሱ ታካም ጋም እየወራች አሁን ላይ ሰላም እናውረድ፣ ለሁላችን የሚያስፈልገው እሱ ነው፣ ያለንንም ሀብት ለሁለት እንካፈለዋለን፣ ግን ይሄ ቦታ በእኛ ስር ይቆያል ብትለውም የአባቱን አጽምም ማሳይታ ሙሉ ይህንንም አጽም የወሰድንባችሁንም እንመልሳለንም ብትለውም ታካም በሐዘን የአባቱን አጽም እየተመለከተ የት ነበር የተቀበረውም ብሎም ጠይቆ እኔ የምፈልገው ይህን የወረደ ስራ የሰራው ያ በጸጸት ያለውን ነጩን ሽማግሌም ነውም ብሎም ተናግሯት ይህም ቦታ ለቀሽ ሂጂ ብዬሻለሁ፣ ይህ ቦታ የኛ ነው፣ እምቢ ብለሽ እዚህ ከቆየሽ ግን በቅርቡ ጦርነትም ይደረጋልም ብሎም ተናግሯትም ይሄዳል። ማዲሰንም ምንም ማድረግም አቅቷት ወደ ነጃክም ተመልሳ የተነገራትን ትናገራለች። እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አመሻሽ ላይም ቪክተርም ለመሄድ እየተነሳሳ የሚያስፈልጉትን እቃዎችንም ይዞ አቢጌልንና ትዝታውን ሙሉ ሲያቃጥልና በእግር ጉዞውንም ሲቀጥልም እንመለከተዋለን። ማዲሰንም ለልጆቿ እስከ ዛሬ ነግራቸው የማታውቀውን አንድ የልጅነት ታሪኳንም ትነግራቸዋለች። በልጅነቷ ጠጥቶ እናቷን በተደጋጋሚ ሲደበድብ የነበረው አባቷን ከዕለታት አንድ ቀን በተኛበት ተኩሳ መግደሏንም ነግራቸው ያንንም ለእናቴን ያደረግኩት አሁንም ለቤተሰቤ ምንም አደርጋለሁ፣ አሁን ሄጄ በዚህ ድርድር አልስማማም ያለውን ጄሬማያን ለማሳመን ልሞክር፣ ካልሆነ ግን ከጠላት ጋር ሰላም እናወርዳለን ብላም ተናግራ ወደ ጄሬማያም ጋም ታመራለች። ልጆቿ ኒክና አሊሻም የሰሙትን ማመን ያቅታቸዋል። ጄሬማያም ቢሮ ሆኖ መጠጡን እየጠጣ ከኢንዲያኖች የሚመጣውንም ጥቃት ለመከላከል ቢሮውን በእንጨት እየሸፈንም ደርሳበት ይህን ነገር ለማስቆምም እያወራቸው እኔ ከታካ ጋም እንደተዋዋልኩት ሙሉ ነገር አልነገርኳችሁም፣ ታካም ሰላም ለማውረድ ያንተ ጭንቅላት ተቆርጦለት እንዲመጣም ነው የሚፈልገውም ብላም አስደንግጠው ጄሬማያም ተደናግጦ ልገለው የመጣችም መስሎት ላንቺና ለሙሉ ቤተሰብሽ ቤት ሰጥቼ ከችግር አውጥቻችኋለሁ፣ ይህም ባደረጉ ልገይኝ ነው እያለም ሲናገር ማዲሰንም ቀበል አድርጋ ልገለው እንዳልመጣችም ተናግራ ሽጉጧን አውጥታም ጠረጴዛው ላይ አስቀምጣለት አሁን ላይ ለልጆችህ ስትል ለዚህ መንደር ነዋሪዎችም ብለክ ይህን ክብርክንና ታሪኩን ሙሉ ለሙሉ ትተክ ራስክን አጥፍተክ ሰላም አውርድም ትለዋለች። ህርፍ ጄሬማያም በማዲሰን ስራ እየተገረመ መቼም ራሱን እንደማያጠፋም ተናግሮ ሽጉጡን ሲመልስላት እሷም ታዲያ ኒክም ደርሶ ወደ ውስጥም ገብቶ ጄሬማያም ኒክንም ሲናገረው አንተም እንደናጠቅ ደፋር አይደለክም እያለም ሲያወራው ኒኮዬም በንዴት በያዘው ሽጉጥም እዛው ጄሬማያን ተኩሶም ገሎት ማዲሰንም ብትደናገጥም በፍጥነት ሽጉጡን ተቀብለው የጄሬማያ እጅም ላይ አድርጋ ኒክንም አስወጥታ ልክ ጄሬማያ ራሱን ያጠፋም ታስመስላለች። ብዙም ሳይቆይ ልጆቹ ትሮይና ጃክም ተከታትለው እዛውን ደርሰው የሞተው አባታቸውንም እያዩ ራሱን ያጠፋም ይመስላቸዋል። እያዘኑም ቢሆን ሬሳውንም ይዘው ወጥተው በሬሳ ሳጥንም ያስቀምጡታል። በስተመጨረሻም ትዕይንቱ ጉደኛዋ ማዲሰን ሆዬም በድብቅ የጄሬማያ ሬሳ ያለበት ሬሳ ሳጥን ጋም አመርታ ጭንቅላቱን ብቻ ቆርጣም ይዛ በንጋታው በድብቅም ለታካም በቦርሳ አድርጋም ስትሰጠው እናያታለን። በለው በቀጣይስ ክፍል ምን ይፈጠር ይሆን? እነ ትሮይ የማዲሰን ስራ ያውቁ ይሆን? ካወቁስ በኋላ ምን ያደርጓታል? አብረን በጉጉት የምንጠብቀው ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል 1ን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬ ነው አስገቧት። ይመቻችሁ፣ ቸር ቆዩልን።